ከመዝሙረ ዳዊትና ከውዳሴ ማርያም መጀመሪያ የሚጸለየው የትኛው ነው? ይህንን ያስረዱን ቀሲስ የሚል ጥያቄ ደርሶኛል። ስለዚህ በቤተ ክርስቲያኒቷ የጸሎት ስነ ስርዓት መልሰዋለሁ ማለት ነው። አስቀድማችሁ ሸር፣ ኮፒ ሊንክ፣ ፎሎ አድርጉ፣ ለሁሉም ሰው አዳርሱልኝ ማለት ነው። ጥያቄዎቻችሁን በደስታ ነው የምቀበለው። ጥያቄዎችን አከብራለሁ። እግዚአብሔር ይባርካችሁ። እንግዲህ ከመዝሙረ ዳዊትና ከውዳሴ ማርያም መጀመሪያ የሚጸለየው የትኛው ነው ነው? በነገራችን ላይ የትኛውም መጀመሪያ ቢጸለይ ኃጢአት የለውም ወይም ደግሞ ጥፋት የለውም ማለት ነው። መዝሙረ ዳዊቱንም ብትጸልዩት ችግር የለውም፣ ውዳሴ ማርያሙንም መጀመሪያ ብትጸልዩት ችግር የለውም። ነገር ግን እንደ ቤተ ክርስቲያኒቷ የጸሎት ስነ ስርዓት በቤተ ክርስቲያኒቷ ውስጥ ጸሎት እንዴት ብሎ ነው የሚጸልየው የሚለውን አባቶቻችን ሊቃውንት እንዴት እንደሚጸልዩ፣ እኛ ካህናቶቹ እንዴት እንደምንጸልይ፣ በሳል ምዕመናን እንዴት እንደሚጸልዩ ልንገራችሁ። መጀመሪያ ሰው እንደተነሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ለጸሎት ሲነሳ ማለት ነው። ያው ንጽህናው የሚጠበቀው ነገር እንዳለ ሆኖ መቼም ሰው ለጸሎት ሲነሳ መጀመሪያ ፊቱን እጁን መታጠብ አለበት። እንደዚሁም ደግሞ ከስራ የዋለ ከሆነ እግሩን መታጠብ አለበት፣ ልብሱን መቀየር አለበት። ያ ሁሉ ይደረጋል ማለት ነው። ወደ ቤተክርስቲያን ሲኬድ ሙሉ ሰውነት ንጹህ መሆን አለበት። የላይኛው የስጋችን አካል ንጹህ መሆን አለበት። የውስጠኛው የነፍሳችን የስጋችን አካል ደግሞ የውስጠኛው ደግሞ በንስሐ ንጹህ መሆን አለበት ማለት ነው። ወደ ቤተክርስቲያን ስንሄድ ወንድምህን ይቅር ሳትል እግዚአብሔር ይቅር አይልህም ነውና፣ ስለዚህ እግዚአብሔር ይቅር እንዲለን ወንድሞቻችንን የበደልናቸውን ወንድሞቻችን እህቶቻችን ይቅርታ ጠይቀን ነው ወደ ቤተ እግዚአብሔር የምንሄደው ማለት ነው። ከዛ በተጨማሪ ግን የስጋ ንጽህና መጠበቅ አለበት። በቃ ስጋችን ስራ በዋልንበት ሰውነት ቤተክርስቲያን መግባት የለብንም። ምክንያቱም በጎናችን ያሉትን ሰዎች በጠረን መረበሽ ስለሌለብን ልብሳችንን ቀይረን ሰውነታችንን ታጥበን ንጹህ ሁነን ነው መሄድ አለብን ማለት ነው። የውስጡ ንጽህና በንስሐ እንደሚታጠብ ሁሉ ማለት ነው። ከዛ ለጸሎት ስንነሳ መጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን አማትበን በስመ አብን አኩተከን አቡነ ዘበሰማያትን ጸሎት ሃይማኖትን ቅዱስ ቅዱስን ከጸለይን በኋላ ከዛ በኋላ ምንድነው የሚደረገው? ሃሌሉያ በዘን ዚከር ሐሳባተ ሕግ ትእዛዛቲው የሚለውን የአስርቆት ስርዓት ካደረስን በኋላ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ የሚለውን ጸሎት እንጸልያለን ማለት ነው። ከዛ ቀጥሎ ነሐብሎቱ ካልን በኋላ አቡነ ዘበሰማያት ብለን ሰላም ለኪ እንዘንሰግድ ንብለኪ የሚለውን ጸሎት ጸልየን ከዛ ምንድነው የምናደርገው? ውዳሴያ ለእግዝእትነ ማርያም ባረክኒ እግዝእትየ ብለን ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ብለን ውዳሴ ማርያም በአማርኛ የሚሆን በግዕዝ እንደሚችለው ሰው ያደርሳል ማለት ነው። ያደርሳል። ከዛ በኋላ ውዳሴ ማርያሙን ካደረስን በኋላ ምንድነው የምናደርገው? መዝሙረ ዳዊት ጸሎት ላይ እንገባለን ማለት ነው። እንግዲህ መዝሙረ ዳዊት እንደሚታወቀው በንጉስ ደረጃ 15 ንጉስ ነው። እንደገና ደግሞ በመዝሙር ደረጃ ደግሞ 150 መዝሙር ነው ያለው ማለት ነው። በቀን በቀን ስንከፍለው ደግሞ የሰኞ 30 መዝሙር፣ የማክሰኞ 30 መዝሙር፣ የረቡዕ 20 መዝሙር፣ የሐሙስ 30 መዝሙር፣ የዓርብ 20 መዝሙር፣ የቅዳሜ 20 መዝሙር ማለት ነው። የቅዳሜ 20 መዝሙር ናቸው እነዚህ። አንድ ንጉስ የሚባለው ደግሞ 10 መዝሙረ ዳዊት የያዘ ነው። በቀን አንድ ንጉስ መድገም አንድ ክርስቲያን ይችላል። የቀኑን ዳዊት ሙሉን መድገም ይችላል። ከዛ ደግሞ ካነሰ አንድ መዝሙርም ሁለት መዝሙርም ሶስት መዝሙርም መጸለይ ይቻላል ማለት ነው። ነገር ግን የሚጸለየው ከውዳሴ ማርያም ቀጥሎ ነው የሚጸለየው ማለት ነው። ከውዳሴ ማርያም ቀድሞ ቢጸለይ እስከተባለ በቤተ ክርስቲያኒቷ ስርዓት እንደዛ አይነት የጸሎት ስርዓት የለም እንጂ መጸለይ ይቻላል። ግን አባቶቻችን ለፍታትም ሲቆሙ ለማህሌትም ሲቆሙ ለጸሎትም ሲቆሙ የሚያደርጉት ምንድን ነው? መጀመሪያ የዘወትር ጸሎት፣ ከዛ ቀጥሎ ውዳሴ ማርያም፣ ከዛ ቀጥሎ ደግሞ ምንድነው የሚያደርጉት? መዝሙረ ዳዊት፣ መጨረሻ ላይ የሚያደርጉት መልክዓ ኢየሱስ ያደርሱና ኪዳን አድርሰው ጸሎታቸውን ዘግተው የመጨረሻው እግዚኦ መሐረነ ክርስቶስ የሚለውን በጣታቸው 41 ጊዜ በእንተ እግዝእትነ ማርያም የሚለውንም ደግሞ 41 ጊዜ አድርሰው በፊትህ እንድቆም ስለፈቀድክልኝ አምላኬ አመሰግንሃለሁ፣ ስሜ የተመሰገነ ይሁን ብለው እዛችሁ ቁጭ ብለው ብድግ ብለው ምስጋናቸውን አድርሰው ይሄዳሉ ማለት ነው። እንግዲህ ጸሎት ሲጸለይስ እንዴት ብሎ ነው የሚጸለየው የሚል ጥያቄ ሌላም ጥያቄ ደርሶኛል። የበረታ ቁሞ የታመመ ደግሞ ተቀምጦ ነው። ጤነኛ ተቀምጦ መጸለይ የለበትም፣ ቁሞ ነው መጸለይ ያለበት። ወደ ምስራቅ ዙሮ ቤተክርስቲያን ካለ ወደ ቤተክርስቲያን ዙሮ፣ ሴቶች በሴቶች መቋሚያ፣ ወንዶች በወንዶች መቋሚያ፣ ካህናት በካህናት መቋሚያ ቁመን ነው መጸለይ የሚገባን ማለት ነው። በምንጸልይበት ሰዓት ሌላ ተጨማሪ ጥያቄ የደረሰኝ ምንድን ነው?
ኮሜንት ላይ ነው። አሁንም እዚሁ ጥያቄው ደርሶኛል። የጻድቃንና የሰማዕታትን ጸሎት እጸልያለሁ ይሄ ጉዳት ያመጣል ወይ የሚል ጥያቄ ደርሶኛል። ምንም አይነት ጉዳት አያመጣም። ከዳር እስከ ዳር መጸለይ ይቻላል። የጻድቃንን፣ የሰማዕታትን፣ የመላእክትን፣ የቅዱሳንን ገድላቸውን እንደዚሁም ደግሞ መልካቸውን መጸለይ ይቻላል። እነዚያ ቅዱሳን ወዳጆች ነው እንጂ የምትሆኑት ሌላ የሚያመጣ ነገር የለም። ገብቶኛል። ባለፈ አንድ ነገር ብዬ ነበር። ከተቋረጠ ጉዳት ያደርሳል የሚባል ጸሎት እንዳትጸልዩ ብዬ ነበር። እውነት ነው። ከተቋረጠ ጉዳት ያመጣል የሚባል ጸሎት ጤነኛ ጸሎት ስላልሆነ አትጸልዩት። ወይም ደግሞ ለምሳሌ የጀመራችሁት ጸሎት ከሆነ ያ ጸሎት የጀመራችሁት ጸሎት ከሆነ ሁልጊዜ ጸልዩት ማለት ነው። ሁልጊዜ ጸልዩት ማለት ነው። ምክንያቱም ከተቋረጠ ጉዳት ያመጣል። ጸሎት ሲቋረጥ እውነት ነው። ጸሎት ስታቋርጡ አንድ ሰው የቤቱ አጥር ሲፈርስ ሌቦች በዛ በፈረሰው አጥር ገብተው ቤቱን ይዘርፉታል። ጸሎት የምናቋርጥ ከሆነ ደግሞ አጋንንት ስራ መፍታታችንን አይተው ወደኛ መጥተው ጥቃት ሊያደርሱ ይችላሉ። ይህም ደግሞ በማቴዎስ ወንጌል ምዕራፍ 12 ተጽፎ እናገኘዋል። ከቁጥር 38 ጀምረን ስንመለከት ስለ ዮናስ በተጻፈው ጽሑፍ ስንመለከት በዛ ላይ ምንድን ነው የሚለው? ሰይጣን ከሰው ልጆች ከወጣ በኋላ እንደገና ቤቴን ልሰልለው ልፈትሸው እያለ ደረቅ ደረቁን ይዞራል ነው የሚለው። ደረቅ ደረቅ ማለት የማይጸለይበት፣ የማይሰገድበት፣ የማይጾምበት፣ ሁልጊዜ የሚበላበት የተበላሸ ህይወት ማለት ነው። ስለዚህ ልመለስ ይላል። ከዛ ጾም ትተው፣ ቁርባን ትተው፣ ስግደት ትተው፣ ምጽዋት ትተው፣ ይቅርታ ትተው፣ ጸሎት ትተው ካገኛቸው አንድ ብቻ አይደለም 7 ሌላ 6 ጨምሮ 7ኛ ሆኖ ይገባና ለነዛ ሰዎች ከመጀመሪያው የሁለተኛው የከፋ ይሆናል ነው የሚለው። ስለዚህ ጸሎት አቋርጠን ሲያገኘን ጠላታችን ሊዋጋን ስለሚችል ጸሎት መቋረጥ የለበትም ነው የመጀመሪያው ነገር። ምግብ ሳንበላ እንደማንውል ሁሉ ጸሎት ሳንጸልይ መዋል የለብንም ነውና፣ ስለዚህ ሌሎች ጥያቄዎች ሌላ ጊዜ መልሳቸዋለሁ እንደ እግዚአብሔር ፈቃድ። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን።